የተወደዳችሁ የእግዚአብሔር ቤተሰቦች በተለይም ደግሞ የምህረት ደጅን በተለያየ መንገድ እየተከታተላችሁ ያላችሁ ውድ ቤተሰቦቻችን እግዚአብሔር አምላክ ምህረትና ቸርነትን አድርጎልን በ2018 ከነበርንበት ከዛ ጠባብ ግቢ ወጥተን ዛሬ እግዚአብሔር ይህንን ቦታ አዘጋጅቶልናል። እግዚአብሔርን አብረን እንድናመሰግን አብረን እንድናከብር እንግዲህ ዛሬ ግቢያችንን ልናስቃኛችሁ በፊታችሁ ቀርበናል። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በብዙ መልኩ ከዚህ አገልግሎት ጋር ቆማችሁ ስታገለግሉ የነበራችሁ በገንዘባችሁ በጉልበታችሁ የምህረት ደጅን የምትደግፉ ሁሉ ዛሬ ከኛ ጋራ ደስ እንዲላችሁ እግዚአብሔር ይህንን የመሰለ ሰፊ ግቢ ሰጥቶን ከነበርንበት ወጥተን አሁን እነዚህን እናቶችና ልጆቻቸውን ለማገልገል ተዘጋጅተናል። እንግዲህ ከኛ ጋር ቆይታ እንድታደርጉ ፕሮግራሙን እንድትከታተሉ በጌታ ፍቅር እጠይቃችኋለሁ። ማዚ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። 2 ዓመት መስቀል ፍላወር አካባቢ በሚገኘው የምህረት ደጅ አገልግሎት የምንሰጥበት ቦታ ስናገለግል ቆይተን መቼም አላማረርንም፣ ግን እግዚአብሔር ረድቶን 2 ዓመት ጨርሰን ዛሬ በዚህ ግቢ ላይ ተገኝተናል። ምን ተሰማሽ ቦታውን ስታዩ? በጣም ነው ደስ የሚለው። በጣም ሰፊ፣ ለህፃናት ምቹ፣ ለእናቶቻቸው ምቹ ነው። ይሄ እግዚአብሔር ስጦታ ነው። በጣም ልቅቅ ያለ፣ እንደ ልባቸው መጫወት ይችላሉ፣ መዝናናት ይችላሉ። የሚታጠቡበት ልዩ ነው። ቤቱ በጣም ደስ ይላል። ይሄ ከእግዚአብሔር ያገኘነው ነው። እንግዲህ ይሄ የምህረት ደጅ ነው። እግዚአብሔር ስሙ ይባረክ እና እንደዚህ የተጨቆኑ ግራ የተጋቡ ሁሉ መጥተው የሚያርፉበት የእግዚአብሔር የራሱ የምህረት ደጅ ነው። ስለዚህ እኔ በጣም ደስ ብሎኛል ፓስተር። እግዚአብሔር ይመስገን። በጣም ደስ ያለኝ ያቺ ትንሿን ነገር ይዘን በእግዚአብሔር ፊት እያመሰገንን ነበረ። ሁሉ ጊዜ እንጸልያለን፣ ጌታን እናከብራለን። ስለተገለገሉ እናቶች፣ ስለታሰቡ ልጆች በምስጋና ነው በእግዚአብሔር ፊት ምን ቀርበው። ግን ደግሞ በየሳምንቱ በኤልሻዳይ ቴሌቪዥን ኔትወርክ ቀርበን አግዙን፣ ብዙ ነገር ያስፈልገናል እንል ነበረ። ያው እግዚአብሔር ደግሞ ሌላ ትልቅ መሬት ሰጥቶን በውስጣችን ያለውን ሀሳብ እስከምንፈጽም ድረስ ዛሬ በእንደዚህ አይነት ቦታ ተገኝተናል። እግዚአብሔር ይባረክ። ግን ደግሞ አሁንም ለተመልካቾቻችን የምንለው ይሄ ቦታ ቤቱ አለ፣ አንዳንድ እቃዎች አሉን፣ ግን ብዙ ነገር ያስፈልገዋልና ስለሱ እንደው ጥቂት ነገር ብትናገሪ ማዚዬ። ይሄ ቦታ የራሳችን እንዳይመስላችሁ ኪራይ ነው። ስፋቱ፣ ጥራቱ፣ ለእናቶችና ለልጆቻቸው ያለው ምቾት እሱ ታስቦ ነው ወጣ ብለን ወደዚህ የመጣ ነው። ግን ያውም ኪራይ ነው። ግን እናቶች ተቀምጠው እጅ ስራ የሚሰሩበት ቤቱ ባዶ ነው። የህፃናት እንኳን ምቹ መቀመጫ የለም። ምንጣፎች ያስፈልጉናል። ኪችኑ ቁጭ ብለው ስራ የሚሰሩበት እናቶች እሱ ያስፈልገናልና አሁንም ከጎናችን ቁሙ ነው የምለው። አሁንም ከጎናችን ቁሙ። ይሄው ተያይዘን እዚህ ደረስን። ከዚህም በኋላ ደግሞ አብረን እንጓዝ። ምክንያቱም እኮ እኔ ለድሃ የሚሰጥ ለእግዚአብሔር ያበድራል የሚለው ቃል በጣም ነው ደስ የሚለኝ እና ትንሿን ነገር ከዛ ከጥብብ ጭንቅ ከሚለው ነገር አውጥቶን እግዚአብሔር ደግሞ ይሄን ካሳየን ነገ ደግሞ የኛ ማይሆንበት ምን ምክንያት አለ? እና ጌታ ይረዳናል ፓስተር። በእውነት አፌን በሳቅ ተሞልቷል፣ ልቤ በምስጋና እያልኩኝ የገባው ፓስተር። እውነት ነው ማዚ፣ እኔም ሰምቼሻለሁኝ። እግዚአብሔር ይመስገን። እኛም ከአይምሮ በላይ ሆኖብናል። በሚገርም አይነት ሁኔታ ነው በፊት የነበርንበት ቤት ኪራይ ሊጨምሩ ሲሉ በቃ ልባችን ተነሳሳ። ለዚህች ጠባብ ቤት ይሄን ያክል 120 ሺህ ብር መክፈል አለባችሁ ስንባል እግዚአብሔር ይረዳናል፣ ቦታ እንፈልጋለን ብለን ያው ቦታ ሲፈለግ ይሄ ቤት ተገኘ። ብዙ ቤት ነው ያየነው፣ ግን ይሄ ቤት ተገኘ። ቤተሰቦቻችን አሁን ያለነው እንግዲህ ለገጣፉ አካባቢ ነው። በጣም ደስ እያለን እናንተ ልትጎበኙን ስትመጡ
የተወሰነ መንገድ ብትመጡ እኛ መተን መንገዱን ልናሳያችሁ ፈቃደኞች ነን። እንደተባለው እንግዲህ ይሄንን ቤት አደራጅተን ለነዚህ እናቶች በተለይ እኔ ኑሯቸው እንዲሻሻል እፈልጋለሁ። በየወሩ 3000 እና 3500 4000 ብር እየሰጠናቸው ኑሮን ግፉ ማለት በጣም ከባድ ነው። ግን አሁን እግዚአብሔር በሰጠን በዚህ ግቢ እጅ ስራ ሰርተው እንጀራ ተጋግሮ የተለያየ ስራዎች ተሰርተው ለህዝብ አቅርበን እናቶች የበለጠ የሚደገፉበት መንገድ እንፈልጋለንና ከምጣድ አንስቶ ምጣዶች ያስፈልጉናል። የዳቦ መጋገሪያ አሁን በጣም ዘመናዊ 4 6 8 ዳቦ የሚጋግር ማሽን መጥቷልና እንደዚህ አይነት ነገሮችን ብታቀርቡልን ብታግዙን ከነዚህ እናቶች ጋር እንግዲህ ሰፋ ያለ ዘመንን መቀጠል እንድንችል እንደዚህ ነው እያሰብን ያለ ነው። ማዚ ጌታ ይባርክሽ ፓስተር። አንቺ እኮ ሀሳብሽ በጣም ነው የሚገርመኝ። ራእይሽ ለነሱ እንኳን ቤት እንደው ባገኝላቸው። ምክንያቱም አሁን በዚህ ሰዓት አዲስ አበባ ውስጥ ፈጽሞ ቤት አይታሰብም። የ5000 ብር ምናምን አይገኝም እና የሚያርፉበት ቦታ እዚህ እንኳን መጥተው እንዴት እንደሚያርፉ የሚታጠቡበት ቦታ የለም። የተከራዩበት ቦታና በጣም የሚያሰቅቅ ነው። አንዳንዶቹም ቤታቸውን ያውቀዋል። ሻወር የሚወስዱበት ቦታ የለምና ጸጉራቸውን ታጥበው ደስ ብሏቸው ቅባት ተቀብተው እርስ በርሳቸው አውርተው ቡና ጠጥተው ምግባቸውን ተመግበው እፎይ ብለው ልብሳቸውን ቀይረው አንዳንዴ እንደውም ከዚህ ነው አይደለም የሚሰጣቸው እና ራእይሽ ደስ ይላል እና ደግሞ እያየሁት ነው ምትያቸውን በእምነት ምትያቸውን ነገሮች እየተፈጸመ እያየው ነው እና አሁንስ እግዚአብሔር እንዳስጀመረን ማን ያውቃል ወደ ፍጻሜ እንደሚያመጣ። የኛ አይደሉም የሱ ናቸው በእውነት። ስለዚህ እግዚአብሔር ስሙ ብሩክ ይሁን እና ያደርገዋል በእውነት ፓስተር። ሁሌም እንደምንለው ይሄ በሰው ስሌት የሚሰራ ነገር አይደለም። እድሜ ዘመናችንን እግዚአብሔርን ታምነን ነው እዚህ ጋር የደረስነው። የምህረት ደጅም ሲጀመር ምንም ኖሮ አይደለም። ኪራይ ሰው ከፍሎልን ነው ዛሬም ድረስ በዛ ነው ያለነው። እነዚህ እናቶች ሲረዱ 3000 ብር ስጡ ስንባል 3000 ብር እየሰጠን 5000 ከተባለን 5000 እየሰጠን ነውና በብዙ መልኩ የሚደግፉን ቤተሰቦች አሉ። ለዚህ ደግሞ እግዚአብሔርን እናከብራለን። የተወደዳችሁ የፕሮግራማችን ተከታታዮች እንግዲህ ቀሪውን ፕሮግራማችንን እንድትከታተሉ ግብዣችንን እናቀርባለን። ከሌሎች ወገኖቻችን ጋር ይህንን ፕሮግራም እንቀጥለዋለን። ጌታ ኢየሱስ ይባርካችሁ። ተከታተሉን። እግዚአብሔር ይመስገን። እንግዲህ ቅድም ስንናገር እንደነበረው የእግዚአብሔር በብዙ ምሕረትና ቸርነት ለነዚህ እናቶችና ልጆቻቸው አስቦ ዛሬ ወደ ሰፊ ቦታ አምጥቶናል። እንደምታዩት የመጀመሪያ ጎብኞቻችን እዚህ የሚገኙ ወገኖቻችን ናቸው። እግዚአብሔርን ስለነሱ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ያው ስራ እንጀምራለን። ግን ያንን ከማድረጋችን በፊት በጣም የምንወዳቸው የምናከብራቸው ከኛ ጋር ለረጅም ዘመን የቆዩ እነዚህ ቤተሰቦች አብረውን አሉ። ከነርሱ ጋር ጉብኝት እያደረግን ፕሮግራማችንን እንቀጥላለን። አርቲፊሻል ሳር ይነጠፍበታል። ያው ብዙዎቹ በእግራቸው መሄድ ስለማይችሉ እዚህ ጋር እንደ ስላይድ እንደገና ደግሞ ምንድነው የሚባለው ዥዋዥዌ የመሳሰሉ መጫወቻዎችን አድርገን ልጆቹ እንዲዝናኑ የምናደርግበት ቦታ ነው ማለት ነው። የተለያየ ስራ የምንሰራበት እናቶችን ልዩ ልዩ ሙያ የሚማሩበት ቦታ ነው። ይሄ ባልትና ነው የምፈልግ የሚል እጅ ስራ፣ ጥጥ መፍተል፣ መጋገር ነው የምፈልገው የሚሉም ከሆነ ራሳቸውን እንዲችሉ በወር ከሚገባላቸው ገቢ በላይ ኑራቸውን የሚያሻሽሉበት ሁኔታ የሚፈጠርበት ነው። እንደምታዩት በዚህ በኩልም የተለያዩ ሰርቪሶች አሉ። ይሄ መኝታ እናቶች የሚያርፉበት ቦታ ነው። ጸጥታ ፈልጌ አርፋለሁ ልተኛ ዛሬ የምትል እናት ልጇን ተቀብለን እኛ እዛ ስናጫውት እሷ ደግሞ እዚህ ክፍል ገብታ የምታርፍበት ነው። ይኸው ፍራሾች፣ አልጋዎች አሉ። ጸጥ ያለ ነው። ማንበብ የሚፈልጉ ከሆነ እዚህ ማንበብ ይችላሉ። ማረፍ የሚፈልጉ ከሆነ እዚህ ማረፍ ይችላሉ ማለት ነው። የደጅ ኪችን ነው። ሰፋ ያለ ነው። ዋናውን ስራ የምንሰራው እዚህ ክፍል ውስጥ ነው። የዕለቱ እንግዲህ እናቶች ከነ ልጆቻቸው ቁርስ ይበላሉ። ምሳ አለ። ህጻናት መክሰስ በልተው ነው የሚወጡት።
እና ይሄ ሁሉ የሚደረገው እዚህ ኪችን ውስጥ ነው። በጣም ደስ ይላል። ገቡና ይውልን። ያው ይሄም ሌላ ስቶር ነው። እዚህ ጋር ጥሩ አድርገው ሰርተውታል። ለልብስ ማጠቢያ አንዳንድ ጊዜ ባይዘው እዛ አለን፣ የሎንድሪ ሩም አለ። ግን አንዳንድ ጊዜ ከበበድ ያሉ ነገሮችን እዚህ ጋር ለማጠብ ይሄንን ሰርተውልናል። በጣም የሚገርመው በግ ማረጃ ሁሉ ተዘጋጅቶልናል። በግ የምናርድበት ቦታ እዚህ ጋር ተዘጋጅቶ በግ ማረጃ እዛ ከሆነ በግ ማርቢያ ደግሞ ከምትለፉ እንዲለማመዱ እንዲሰሩ የሚደረገው ነገር በጣም ጥሩ ነው። አንደኛ አእምሯቸውንም ዴቨሎፕ ያደርጋል። ሁለተኛ ደግሞ በጊዜ ሂደት ራሳቸውን እየቻሉ የሚሄዱበት ሁኔታ ይፈጥራል ማለት ነው። በጣም ጥሩ ነው። እንግዲህ ላለፉት 2 ዓመታት ያው ቦታችን ውስን አልነበረ፣ እንደምንፈልገው ልናሰራቸው አልቻለም። ግን ቀስ ቀስ እያልን እያሰለጠናቸው ነበር። የእጅ ስራ ይሰራሉ፣ ጥጥ የሚፈትሉ ነበሩ። እንደገና ስፌት እየሰፉ በትንሹ ራሳቸውን ያለማምዱ ነበር። አሁን ግን ቅድም ያያችሁት ቦታ ላይ እንጀራ ምጣዶችና ዘመናዊ የዳቦ መጋገሪያ ማሽን መጥቷል። ከ4 ዳቦ ጀምሮ እስከ 8ም ከዛም በላይ ሊኖር ይችላል እና እሱን እየጋገርን ኑሯቸው እንዲለውጡ የባልትና ስራ ላይ እንደ በርበሬ፣ ሽሮ እዚሁ እየተዘጋጀ ወደ ውጭ አውጥተን በቃ የነዚህን እናቶች ህይወት መለወጥ እንፈልጋለን እና ከ2 ዓመት በኋላ እግዚአብሔር እንደተናገረን እንግዲህ ወደዚህ ሰፊ ቦታ መተናል። ግን በዚህ ደግሞ ተወስነን አንቀርም። ምናልባት ለጥቂት ዓመታት እዚህ ብንቆይ ከዚህ በተሻለ ትልቅ ራዕይ ስለሆነ ያለን ያን ደግሞ ወደምናስቀጥልበት ስፍራ እግዚአብሔር ያስገባናል ብዬ ተስፋ አደርጋለሁኝ። ውስጥ 2 መታጠቢያ ቤት አለ። እዚህ ደግሞ ውጪ 1 መታጠቢያ ቤት አለ። በፊት በአንድ መታጠቢያ ቤት ወረፋ እየጠበቁ ነበሩ እናቶች የሚታጠቡት። አሁን ግን ሙቅ ውሃው ሁሉ ነገር የተዘጋጀ ስለሆነ ንጽህናቸውን ጠብቀው ልብሳቸውን ቀይረው ያው ወደ ቤታቸው እንዲሄዱ እናደርጋለን ብለናል። ከዚህ በተጨማሪ ደግሞ አካባቢው ላይ ያሉ ሴቶች አሉ። ከለሚኩራ ብዙ ሰብስበን እናመጣ ነበርና ከኛ ጋር የለመዱት እዚሁ ሳምንቱን በሙሉ እየመጡ ስራ የሚሰሩበትን መንገድ እናመቻቻለን ብለን እናምናለን እና ይሄ ነው ያለው። የእስራኤል አምላክ እግዚአብሔር ይባርካችሁ፣ ራእያችሁ የተባረከ ይሁን። ይሄ ለኢትዮጵያ ትልቅ ምስክርነት ነው የሚሆነው እና እነዛ ልጆች ምንም በቃ ግራና ቀኛቸውን የማያውቁ እግዚአብሔር ለምን ያ እንደሆነ እሱ ያውቃል። እኛ ግን እግዚአብሔር የሰጠንን ተቀብለን ማስተናገድ ጥሪያችን ነው እና ስለዚህ ይህንን ጥሪ ጌታ ስለሰጣችሁ የእስራኤል አምላክ እግዚአብሔር ይባረክ። በጣም በግቢው ግን በጣም ተደንቄያለሁ። ያኛውን ስለማቅ ይሄኛው በጣም ትልቅ ልዩነት ነው ያለው እና እግዚአብሔር ይባርካችሁ። ድንቅ ስራ ነው የሚሰራው እዚህ ብዬ ነው የማምነው። እግዚአብሔር እናመሰግናለን። እኔ ደግሞ የምጨምረው እግዚአብሔር በየደረጃው ነው የሚያስኬደው። እንግዲህ የምህረት ደጅ ከዚህ ከነበረበት ወደዚህ መጥቷል። ከዚህ ደግሞ እግዚአብሔር ወደ ሌላ ምዕራፍ ይወስደዋል ብዬ አምናለሁ። ይህንን ሰፊ ቦታ እግዚአብሔር ሰጥቶናል። ጌታ እናመሰግናለን። ለሚመጡ ቤተሰቦች ከዛ ግቢ ወጥቶ እዚህ መምጣት ራሱን የቻለ ሌላ ትልቅ ለውጥ ነው። ጌታ እግዚአብሔር የተመሰገነ ይሁን። ከዚህ ደግሞ እግዚአብሔር ያየውን ያሳየንና ወደ ሌላ እናልፋለን። ይሄንን ነው የምለው። በዋነኛነት ዛሬ የተገናኘ ነው ይሄንን ስፍራ አዲሱን ስፍራ ለጌታ ለእግዚአብሔር አሳልፎ ለመስጠት ነውና ክብር ለእግዚአብሔር ይሁን። እናንተም ደግሞ በሚዲያ የምትከታተሉ እንደለመዳችሁት የመጣችሁ ጎብኙ። ተያይዘን ነው የምንሰራው። ታላቅ ነገር ይሆናል። የፓስተርን ራእይ ከዚህ በፊት ትንሽ ተናግሬ ያለው ለእያንዳንዱ ታማሚ ቤት ሰርቶ እስከ መስጠት ድረስ ነው። ስለዚህ አይ ቲንክ 3ኛው ምዕራፍ እሱ ይመስለኛል። እግዚአብሔር ያስችላል እና እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ይቱ የታመነ በብዙ ይሾማል። በትንሽ ነው ጅማሬው የተጀመረው፣ ግን እግዚአብሔር እዚህ ሲያደርሰው እጅግ ነው የተደነቅ ነው። የእግዚአብሔር ስራ
የሰው እጅ የሌለበት ነው። እግዚአብሔር እነዚህን እናቶች አሰባቸው። እነዚህን እናቶች እግዚአብሔር አሰባቸው ነው ብለን በዚህ ሰዓት የምናስበው። ምክንያቱም በየጓዳው ተዘግቶባቸው የተቀመጡ ልጆቻቸውን ይዘው ማንም የማያያቸው እግዚአብሔር ነው ከሰማይ የተመለከታቸው። ይሄ ለማንም አይደለም፣ ለነዚህ እናቶች እግዚአብሔር ስለራራ እግዚአብሔር እናመሰግናለን። እጅግ ደስ ነው ያለን በጣም። እኛ እነሱን ነው የምናስበው፣ በየጓዳ ውስጥ ያሉትን እናቶች፣ ሰው የማያያቸው፣ ማንም የማይደርስላቸው እሱ የሰራዊት ጌታ እግዚአብሔር ጎበኛቸው። በቃ አያቸው። ክብር ለሱ ይሁን። ከዚህ የበለጠ እንደሚሆን ደግሞ ሙሉ እምነት አለ። እግዚአብሔር ትልቅ ስለሆነ ብቻ ክብር ለጌታ ይሁን። ደስ ብሎናል በጣም። ከመዝሙረ ዳዊት ምዕራፍ 23 አንድ ቃል አለ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በዚህ ምድር ላይ ፍሬያማ ለመሆን በእግዚአብሔር መመራት አለብን። እግዚአብሔር ደግሞ ነፍሳችንን መጀመሪያ መመለስ አለብን። ከወንድሜ ሽፈራው ጋር አወራ ነበርና እግዚአብሔር ከእንዴት ያኔ ጨለማ ነው ያወጣል፣ እንዴት አድርጎ በጣም ዓለም የተጫወተብን ሰይጣን የተጫወተብን እና እግዚአብሔር አሁን አንተ ከመርካቶ ወጥተህ ከመርካቶ እኔ እንደው ከባለገር በመጣ ጊዜ የተነገረኝ አዲስ አበባ ስትገባ ተጠንቀቅ፣ ሁሉም ሌቦች ናቸው ደግሞ በተለይ መርካቶ አሉ። ታዲያ እንትኑ አውቶቡሱ ዛና የሚቆመው ከዛ ከአውቶቡሱ ሲወርድ አሁን ይሄ ሌባ ነው፣ እቺም ሌባ ናት። ከዛ ሌቦች አዳነ እግዚአብሔር። ነፍሴን መለሳት። አስቡ እያንዳንዳችሁ፣ እግዚአብሔር መጀመሪያ ከነፍሳችን ጋር ነው የሰራው። ከዛ በኋላ በጽድቅ መንገድ ፍሬያማ በምንሆንበት መንገድ መራን፣ እየመራን ነው እና የእስራኤል አምላክ እግዚአብሔር እናንተን ወደዚህ ሲያመጣችሁ ለምክንያት ነው። ለአካባቢው ምን አይነት ኢምፓክት እንደሚኖራችሁ፣ ምን አይነት ምስክርነት እንደሚኖራችሁ እንኳን አታውቁ። ትልቅ ነገር ነው እግዚአብሔር የሚያደርገው እና ለነዛ ሕፃናት ደግሞ በጣም ብዙ ጊዜ በማስብበት ጊዜ በውስጤ ምን እንደሚሰማ ልነግራችሁ አልችልም። ለነዛ ደግሞ እናንተን እግዚአብሔር ብርሃን አድርጎ አመጣችሁ እና አንዱ ብርሃን እግዚአብሔር ነፍሴን መለሳ፣ ስለ ስሙም በጽድቅ መንገድ መራኝ በምንልበት ጊዜ እግዚአብሔር እኛን ስመራ እኛን ደግሞ ተከትሎ የሚሄዱ አሉ እና የእስራኤል አምላክ እግዚአብሔር ይህንን ቦታ ይባርካል። እናንተን ጊዜም የሚመጡትን እናቶች፣ እነዛን ሕፃናት ብዙ በመንግስት በዓለም ደረጃ ኢንቨስት የሚደረጉባቸው አይደሉም። ምክንያቱም ኢንቨስት የሚደረጉባቸው ነገ ይደርሳሉ፣ ይህን እንደዚህ ዲግሪ ያገኛሉ፣ የሀገር መሪ ይሆናሉ፣ እንደዛ ይሆናሉ። ነገር ግን እነዚህ የእግዚአብሔር እጅ ስራዎች ናቸው። በዓለም ደረጃ እንደሱ እናስባለን። ነገር ግን ለነሱ ደግሞ እግዚአብሔር አሰበ። እግዚአብሔር ለነሱ በማሰቡ ነው እናንተ ይህንን በቤታችን ውስጥ ርኅራኄ የመጣው እና የሚያስደንቅ ነው። በእሷ ውስጥ ያለው ራእይ ደግሞ ከዚህም ደግሞ አልፎ ወደ ሌላ የራእይ ሰዎች አይተኙም። ይሄ ነው ብሎ እንትና ራእይ አስተኛም። ከተኛ አለቀልህ እና የምቀጥለው ምንድን ነው ወደምል ነውና እሷ ደግሞ ወረድ መጥተዋል። አንጸልይም ራእዩ ሊከናወን ነው የምንጸልየው። እግዚአብሔር ይባረክ እና በጣም ደስ ብሎናል። ደስ ብሎኛል። እኔን በጣም ተደስቻለሁ እድል በማግኘቴ እዚህ በመምጣቴ። እግዚአብሔር ባርካችሁ።